የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን በሕግ ቁጥጥር ስር መዋሉን ሰማን። በመጀመሪያ ደረጃ ፖሊስን ማመስገን ይጠበቅብናል። እውነት ለመናገር ሁሉም ነገር ስርዓት እንዲይዝ ለምታረጉት ጥረት ሁሉ ከልብ የመነጨ ምስጋናችን ይድረሳችሁ። ሁለተኛው እሱ ፓርኪንግ አርጉልኝ የሚላት በተፈጥሮ ምክንያት የያዛት ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው ነው? እስቲ የህግ ሰዎች ቢኮዝ እስር ቤት ይዟት የሚገባ ከሆነ ሁለት እርስ በርስ የሚፈላለጉ እስረኞች አንድ ቦታ ሊኖሩ ይችላሉ። አንዱ አንዱን በዛ ክራንች ሊጎዳው ይችላል። እንደዚህ አይነት እንትን በሚከሰትበት ሰዓት ምንድን ነው የሚደረገው? እኔ አሁን ስላልገባኝ ነውና እቺን ሐሳብ እስቲ የህግ ሰዎች አስተያየት ስጡባት። አወንታ በርሲሳ የምትባል ሰውዬ በዚህ በፊንቴክ ፌም ባገኘሃት ፌም ተነስተ ልብክ አብጦ ዩ ፌልት ኢንታይትልድ ዲስኤቢሊቲ ያለባቸውን ሰዎች መሳደብ ያወራው ላሰማችሁ። ኦፊሻሊ በሰው ዲስኤቢሊቲ አፍ መክፈት የእግረኛው ሚዲያ ባለቤት ተክለ ሃይማኖት 49,000 ሰው ላይክ አድርጎለታል። አዳነ መያዙን በሕግ ቁጥጥር ስር መዋሉን ሰማን። በመጀመሪያ ደረጃ ፖሊስን ማመስገን ይጠበቅብናል። እውነት ለመናገር ሁሉም ነገር ስርዓት እንዲይዝ ለምታረጉት ጥረት ሁሉ ከልብ የመነጨ ምስጋናችን ይድረሳችሁ። ሁለተኛው እሱ ፓርኪንግ አርጉልኝ የሚላት በተፈጥሮ ምክንያት የያዛት ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው ነው? እስቲ የህግ ሰዎች ቢኮዝ እስር ቤት ይዟት የሚገባ ከሆነ ሁለት እርስ በርስ የሚፈላለጉ እስረኞች አንድ ቦታ ሊኖሩ ይችላሉ። አንዱ አንዱን በዛ ክራንች ሊጎዳው ይችላል። እንደዚህ አይነት እንትን በሚከሰትበት ሰዓት ምንድን ነው የሚደረገው? እኔ አሁን ስላልገባኝ ነውና እቺን ሀሳብ እስቲ የህግ ሰዎች አስተያየት ስጡባት። አወንታ ሚዲያ ጋር ልዩነት ሲኖርክ ሰውየው በህግ ጥላ ስር ሆነ ተብሎ ቪዲዮ ወተክ የሰራኸው በዲስኤቢሊቲውን የቀለድከው እኔ ደግሞ ዋን አፖን ታይም እኔም ዲስኤብልድ ነበርኩ። ሰው ባልመረጠው ነገር እንዴት ይሳለቅበታል? ህግ ለምንድን ነው የማይጠይቀው? አወንታ የሚባለው ፈርስት ኦፍ ኦል እኔ ሁ ጊቭ ደም ዘ ራይት እነዚህ ሰዎችን የለጠፋችሁ ይሄ ሌባ ነው ይሄ ሌባ አይደለም። ማን ነው ይህንን ከለላ የሰጣችሁ? ማን መብት ሰጣችሁ? የቲክቶክ ሚሊሻዎች ማን መብት ሰጣችሁ? ማን መብት ሰጣችሁ? የሰዎችን ፎቶ እየለጠፋችሁ ይሄ እንዲያረገ ይሄ እንዲያላረገም ይሄ እንዲህ ነው ይሄ እንዲህ አይደለም። ማን መብት ሰጣችሁ? የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን ሰማን። በተፈጥሮ ምክንያት የያዛት ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው ነው? በክራንቹ ልታሸማቅቀው አትችልም። ሰላም ደጉሎ ነኝ። ሁላችሁም ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እዚህ ማህበራዊ ሚዲያ ላይ የሚደረጉ ህገወጥ ተግባራትን፣ የሰው ሞራል የሚነኩ ነገሮችን፣ በደሎችን እንድትቃወሙ በማክበር እጠይቃለሁ። እንግዲህ ቀደም ሲል የተላለፈው ንግግር አንዳንዶቻችሁ በየዋህነት ልትረዱ ትችላላችሁ። ነገር ግን በአውንታ በርሲሳና በእግረኛው ሚዲያ መካከል ከሰሞኑ የተፈጠረው ነገር ከግምቱ ስታስገቡና እንዲህ እንደምትመለከቱት በኮሜንት ሴክሽን ላይ ብዙ ሰው በተረዳበት መንገድ ስትረዱት ሆን ተብሎ የተነገረ የጥላቻ ንግግር እንደሆነ ትረዱታላችሁ። እንግዲህ በሀገራችን ግልጽ የሆነ ህግ አለ። ይኸውም የአንድን ሰው አካል ጉዳተኝነትን መሰረት ያደረገ የጥላቻ ንግግር ማድረግ በህግ በወንጀል እንደሚያስጠይቅ ተደንጎ ይገኛል። እግረኛው ሚዲያ በዚህ ነገር ላይ በጣም እርግጠኛ ሆኜ እናገራለሁ፣ ህጋዊ እርምጃ ይወስዳል። ከዚህም ባሻገር በአካል ጉዳተኞች መብት ዙሪያ የሚሰሩ የተለያዩ ድርጅቶችና ግለሰቦች አላችሁ፣ በውስጥ መስመር ኮንታክት እንድታደርጉኝ በማክበር ጠይቃለሁ። እንዲህ ያሉ ነገሮችን ሰዎች ወደው ፈቅደው ባላደረጉት ነገር ላይ በተለይም ደግሞ በአካል ጉዳታቸው መሳለቅና እንዲሸማቀቁ ማድረግ
ሞራሊም ትክክል አይደለም፣ ከህግ አንጻርም ተጠያቂነትን ሊያስከትል የሚችል ነገር በመሆኑ ልንቃወመው ይገባል እላለሁ። አመሰግናለሁ። 10 ሳንቲም እኔ ጅቡቲ ሄደን ያንን እንትን አሞትና ከርቤ የሚመስል ቆምጣጣ ጁስ ከመጠጣት ውጪ ምንም እንትን መኪና አልተሰጠኝ፣ ገንዘብ አልተሰጠኝ። ተመጣጣኙ ቼክ ተሰጥቷል። ያው እንዳለኛ ተቀምጧል። ተቀምጧል። ከሌሎቹ ያንተ ከፍ ያለ ነው። ኦፍ ኮርስ መነገርኩ እኮ መኪናውም ከፍ ያለ እኮ። መንሱርን ዋስትና ሊያስከለክለው የሚችል ነገር ምንድን ነው? እንዴት ናችሁ? ይህንን ኢንተርቪው አየሁት። በነገራችን ላይ ከ2 ከ3 ቦታ ተበድረው እዚህ ቦታ የከፈሉ ሰዎችን አውቃለሁ። በጣም ያሳዝናል። እና አንድ የገረመኝና የተረዳሁት ነገር ምንድን ነው? ይሄ ድርጅት ሆል ሲስተሙን ሚስሊድ አድርጎት ነበር ማለት ይቻላል። ምክንያቱ ያልተሳተፉ አካላት የሉም እዚህ ላይ። ኤፍኤሞች፣ ሚዲያዎች ብዙ ተሳትፈዋል። እሱ ብቻ አይደለም፣ መንግስት የሚያስተዳድረው ትልቁ ሚዲያ ጭምር ማስታወቂያ ሰርቶለታል። ተጠርጣሪዎቹ በጣም ብዙ ናቸው ብዬ ነው ማስበው፣ እንደራሴ እንዳየሁት እንደተረዳሁት። እና በማስታወቂያ አዋጅ መሰረት እንግዲህ አንድ ሰው ማስታወቂያ ሊሰራ ሲል ሪኳየርመንቱን አንብቡ። አትሊስት ኮሜርሻል ላይሰንስ መኖሩን ሳያይ የሚሰራ አለ ብዬ አላስብም። እንደ ሀገር ስናስበው ምን አይነት ነገር ነው የተፈጠረው የሚል በጣም ትልቅ ኢሹ ነው ብዬ ነው ማስበው። እና ሲቀጥል መንሱርም ተጠርጣሪ ነው ከነዚህ ሰዎች ጋር። መንሱር የዋስትና መብት ያላገኘበት ምክንያት ምንድን ነው? በኢትዮጵያ ሕግ መሰረት እንግዲህ በጣም 1 3 4 ብለን የምንጠቅሳቸው ነገሮች ናቸው የዋስትናን ሕግ የሚያስከለክሉት። በሲቪል ሎ መሰረት ወይንም ደግሞ በፍትሐብሔር ሕግ ነው የሚጠየቁት እነዚህ ሰዎች፣ የገንዘብ ጉዳይ ስለሆነ ማለት ነው። መንሱርን ከነዚህ ሰዎች የሚለይ ምንም አይነት ሁኔታ ስላልታየኝ ነው። መንሱር የሚለይበት ህጉ ይሄ ስለሆነ ነው ብሎ የህግ ግራውንድ ያለው ሰው ወይንም ደግሞ በኢትዮጵያ ህገ መንግስት መሰረት ይሄ ስለሆነ ነው ብሎ የሚያስረዳኝ ሰው ካለ በጣም ደስ ይለኛል። እኔ ግን ምንም ስላላየው ብቻ በአጠቃላይ እነዚህ ሰዎች ፐርሰፕሽን ኢዝ ፐርሰናል፣ በእኔ የግል አስተያየት ኢንቴንሽናሊ አርገውታል ብዬ አላስብም። I don't think they did intentionally ይሄን ነገር ግን ያ ማለት አይጠየቁም ማለት አይደለም። እና እንደ ሀገር በጣም ይሄ ነገር መመርመር ያለበት በጣም ብዙ ነገር እንዳለ ነው እኔ የሚሰማኝና ስለ መንሱር ጉዳይ የሚነግረኝ ካለ በጣም ደስ ይለኛል። እነሱ ወንድ ሆነው አይደለም፣ እኛ ወንድ ሳንሆን ቀርተን አይደለም። አካውንት አስለቀቅና ያለ ራሳቸው እየገቡ ነው የምልህ። 6ቱ ገብቷል። ፌደራል ፖሊስ ደውሎ ጠርቶ እንወያይ ነው ያለን። መያዣ ወረቀት አልሰጠንም። ኑ ትፈልጋላችሁ፣ ተጠርጣሪ ናችሁም አልተባለም። እንደወጣችሁ በትኩሱ በተፈታችሁ እለት ይሄን መግለጫ ዛሬ የምትሰጡትን መስጠት ያልፈለጋችሁበት ምክንያት ምንድን ነው? የ5 ሚሊዮን ብር እና የ4 ሚሊዮን ብር መኪና አታሎኝ እኔ እዛ ውስጥ ገባለሁ። እኔ ነኝ መርማሪው፣ እኔ ነኝ ኮማንደሩ፣ እኔ ነኝ እንትኑ፣ እኔ ነኝ ምናምን የሚሉ ደፋሮች። እንደ ባለሙያ ብትጠይቀኝ ገና ላላመጣ ድርጅት ያመጣል ብዬ ከተማመንኩበት እሰራለሁ። በፍጹምና በፍጹም ይህን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር የምነሳ ሰው አይደለም። ህብረተሰቡን ሲያስለቅሱ፣ ደም ሲያስመጥጡ፣ ላብ የሰው ላብ ነጭ ላብ ሲያዘርፉ ይኖሩ ናቸው። ጅቡቲ ላይ መኪና ምናምን ያሉት የለም፣ ዝም ብሎ ፎቶግራፍ ለጥፈው ነው እያየ ነው። ትልቅ ሰው ነው እንግዲህ ይመስለኝ። አይ ቲንክ ትልቅ ሰው ነው በምኑ ይመስላል። ግን አሁን በህግ ጥላ ስር አይደለም፣ እውነት ይፈርዳል። በእንዲህ ጉዳይ ታስሮ ተጠርጥሮ መዋል እና ስሜት ምን ይመስላል? በጣም ከባድ ነው የምልህ። እንደዚህ አይነት ነገር ስታየው እኔ አሁን ይሄንን እያየሁት እንትን እየሆንኩ ነበረ ማለት ያበሳጭሃል። ገባህ? እንደዚህ አይነት ነገር ስታይ እና እነዚሁ ሰዎች ናቸው ይሄንንም ጉዳይ እዚህ እንዲደርስ ያደረጉት። ከዛ በፊትም ነበሩ፣ እኛ ከመግባታችንም በፊት ነበሩ።
ከገባንም በኋላ እንዳሉ ሰምተናል። እንደገና ከወጣንም በኋላ አልፎ አልፎ ጠጋባ የሚሉ አሉ እና ስሜቱን ከጠየቀኝ እንትን ያደርጋል፣ በጣም ይረብሻል፣ ያበሳጫል። ከዛ ውጭ ደግሞ አንዳንድ ነገሮቹ ደግሞ ያስተዛዝባል፣ ብዙ ነገር ያስተዛዝባል። ይሄ እጅ ላይ ካቴና ምናምን የሚባለው እሱ የህጉ አካሄድ ነው። አንድ ሰው ወደ ፍርድ ቤት ሲሄድ ካቴና ተደርጎለት ይሄዳል። መቼም ብራስሌት ሊደረግለት አይችልም። ስለዚህ እሱ ብዙ አይደለም፣ የሚያስገርም ነገር አይደለም። ምክንያቱም መቅረብ የሚገባው በዛ ልክ ስለሆነ ህጉ ስለሆነ እኛም ደግሞ እንደ ተጠርጥሮ እንደታሰረ ሰው የተለየ ነገር ይደረግልን፣ ሌላው በዛ ደረጃ እየሄደ እኛ እንትን እንሂድ ምናምን ልንል አንችልም በህግ ስር እስካለን ድረስ። ስለዚህ ያንን በዛ ነው የምናየው። እንደ እንትን ግን እንደ ስሜት ከጠየቀኝ ግን በጣም ያሳዝናል። እንደዚህ በአደባባይ ወጥተው አለምንም መረጃ ሊኖራቸው ይችላል፣ ውሸትም የእውነትም፣ አለምንም ማስረጃ አለምንም እውነት የሰዎችን ስም በዚህ ልክ ማጥፋት፣ ያውም ደግሞ እንደዚህ አይነት ሰዎች ከዚህ በፊት በዚህ ደረጃ ላይ ስማቸው ተነስቶ የማያውቅን ሰዎች በዚህ ልክ እንትን የማለቱ ጉዳይ ትንሽ ይከብዳል እና መጀመሪያ ስለጠየቀኝ ነው የመለስኩት እንጂ በዚህ ስሜት ሆኜ ትንሽ ባልጠይቅ ሌሎች ጓደኞቼ የምጠይቅ